እስኪ ይሄን ቪዲዮ አይተን እንመለስ። እንንጣባይ እንዳየው ነው እግዚአብሔር ውስጥ ያንተን እንድመርጥ አደረገ። ኢየሱስ ረዳቴ ኢየሱስ አባት እንዳያልፍ አለፈ ያ ሁሉ በደሙ ጉልበት ጸልያለሁ። በስሜ የምትለምነውን አደርጋለሁ ብለኸኛል። በደሙ ጉልበት ጸልያለሁ። ይላቸው ላይ ተቀመጠ ከላያቸው ላይ ይንከባለ። አመሰግናለሁ በኢየሱስ ከቢና የምኖረው አፋር ክልል ነው። ወራሪ የምትባለ እሱ ባለቤቴ ነው። የሚያማው ቆዳ በሽታ ነው። ታመማ ቆይቷል። ምንም ቢኬዳቂም የሚቀባና የሚዋጥ መድኃኒት ይሰጣል። ለጊዜ ይሰጣል። ሰዎች ለቆዳ በሽታ ብሎ እንትኖች የሚታከሙበት እንኳን አልቀረም። ብዙም ገንዘብ ነው። ልጆቹን ከሰማታቸው አደሩ። ጎረቤቴን አንገት አስተፋል። ሁሌ እየፈቱ እንግዲህ እንደምታዩት ነው። ልብ በሉ። ይሄ ሁላ ነገር የሆነው በጌታችን በኢየሱስ ክርስቶስ ስም ነው። በሰው ብርታት አይደለም፣ በሰው አቅም አይደለም፣ በሰው ኃይል አይደለም። ሰዎች የሚቻላቸውን ያህል ይህን ሰውዬ ይህንን አባት ለማዳን ሞክረዋል። መድኃኒት ተሰጥቷቸዋል። የተለያየ ሐኪም ቤት ሄደዋል። ያላቸውን ሁላ በዝብዘው እስከ መጨረስ ድረስ በጎረቤት እስከ መናቅ። እንግዲህ ዩክን ማጅን ሰውነታችሁ ላይ እንደዚህ ቁስል ወሯችሁ በማንኛውም ሶሻል ላይፍ ላይ ምን ያህል ልትጎዱ እንደምትችሉ አስቡት። ይሄ ምንም እኮ ማለት አይታችሁ መፍረድ ትችላላችሁ። አይታችሁ አይደለም እንደዚህ ቆዳችሁ ላይ የሚታይ የሚላጥ እንደዚህ ኢቺንግ የሆነ በየሰዓቱ የሚያሳክክ ነገር እያላችሁ ይቀርና ጸጉራችሁ ላይ ፎሮፎር እንኳን ሲኖር በሰው አካባቢ ለመኖር ምን ያህል ከባድ እንደሆነ አስቡት። እውነት እንነጋገር፣ ምን ያህል ከባድ እንደሆነ ዩክን ኢማጂን። በቃ ምንም በጣም ስማርት መሆን አይጠበቅባችሁ። ግን የኢየሱስ ክርስቶስ ስም ዘንድሮም አሁንም ይሰራል። ኢየሱስ ተብሎ ሰው ሲያወራ ይሁላችሁ፣ ኢየሱስ ሲባል በፊቱ የሚቆም ማንኛውም አጋንንት ስራ የለም። አመድ ይህንም ስም ነው አትጥሩ የምትሉን ነገስታት ሐዋርያቶችን ይዙ ከዚህ በኋላ በዚህ ስም ምንም አይነት ትምህርት እንዳታስተምሩ ሲሏቸው ምን አሏቸው መሰላችሁ? እኛ በእውነቱ እናንተን መታዘዝ ይሻለናል ወይስ እግዚአብሔርን መታዘዝ ይሻለናል? እነሱ እግዚአብሔርን መታዘዝ መርጧል። በኢየሱስ ክርስቶስ ስም ማስተማር፣ በኢየሱስ ክርስቶስ ስም መናገር ሰውን መታዘዝ አይደለም፣ እግዚአብሔርን መታዘዝ ነው። ይህ ስም ከስሞች ሁሉ በላይ ነው። ይህ ስም እግዚአብሔር ያለ ገደብ ከፍ ከፍ ያደረገው ስም ይህንን ስም ነው። ይህንን ስም አትናገሩ፣ አትጥሩ፣ ቦታ ምረጡለት። በየትኛው መድረክ ላይ እየሄዳችሁ አትናገሩ የምትሉ ከሆነ እኛን አይደለም የምትቃወሙት። እኛማ ምን ችግር አለው? ስለ ስሙ መከራ ልንቀበል ኢየሱስ አስቀድሞ ነግሮናል። ኢትስ ኦኬ። ለኛ ደስታ ነው። መከራ ቢመጣም ደስታ ነው። እናንተ ግን ከእግዚአብሔር ጋር እየተጣላችሁ ነው። ይህንን ስም እንድትድኑበት ነው የሰጣችሁ። መዳኛ ነው፣ ማምለጫ ነው። አጋንንቱ ላይ የሚንቀጠቀጡበት ስም ነው። የምትድኑበትን ስም ነው እየተጣላችሁት ያላችሁት። ተው። ከጴንጤ ጋር አይደለም ድብድብ ያላችሁት፣ አይደለም ከእግዚአብሔር ጋር